እንደማከለብኝ ነው የማፈቅርሽ የኔ ጣፋጭ። እሺ አባት ጋር በጣም ይጣፍጣል። አልቀበልም እየሰማችሁ 5 ሰዓት ተጠምጥ ብሎ 100,000 ብር አስይዘዋል። እስቲ እናያለን። እኔ የምለው ቆይ ቁማር አይመቸኝም አልካ። ቆይ ምንድን ነው ሰደቃ ነው? የምር እናት ስለምትቆጣ ነው የፋይት የሚቀረው? አዎ እናቴ ትቆጣኛለች፣ አልደባደብም። ሲጀመር ይህ አመት ትክክል አይደለም። ይህን ቪዲዮ ዩት ምንድን ነው ቢኒ ትወዳደራለህ? የስ ኦፍ ኮርስ እወዳደራለሁ። ደስ እያለኝ እንኳን አይደለም ከሀገር ውስጥ ካሉትና ከኢንተርናሽናል ከውጭ ካሉት ጋር ያን ውድድር ለማድረግ ደስ እያለኝ መወዳደር እፈልጋለሁ። በርትተናል፣ ጎብዘናል። 3 አመት ሙሉ ነው መከራ ይበላል። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬ ሰዎች ሴዶ ማርሻል አርት እንግዲህ ያላ ድብድብ አይወድም ብሎ አልደባደብም ብሏል። ስለዚህ የጆኒ ሴዶ ማርሻል አርት ፋይት የነበረው ቀርቷል ማለት ነው። ይሄንንም እንግዲህ ማታ ላይ ተናገሩና ያው አላ ድብድብ አይወድም። ከዛ በተጨማሪ ደግሞ እናቴ ሰምታለች እና ያው እናቴ ተው ይቅር ብላኛለች። እናቶች ደግሞ ያው እንደምታውቁት ይታያቸዋል። ስለዚህ እናቴ አታርጊ ያለች ያላረገ እዚህ ምክንያት እንግዲህ ሴዶና ጆኒ ያደርጉት የነበረው ኤምኤምኤ ማች እሱ ተሰርዟል ማለት ነው። የሴዶ እናት ግን ታዝቢያቸዋል። ያ ሁላ ሴት በጠረባ ሲጥል ምንም ያልተባለ አሁን ወሳኝ ሰዓት ላይ ለምን ተቆጡት? ግን እኔ ተረድቻለሁ። ፈርተ እንዳልሆነ ግልጽ ነው። ተበጠረቀው አላህ ድብድብ አይወድም። እናቱም ተቆጥተዋለች። በቃ ተውት፣ በቃ ፍቱት። ስለዚህ ቁማር ከሆነ እኔ አልቀበልም እየሰማችሁ 5 ሰዓት ተጠምጥ ብሎ 100,000 ብር አስይዘዋል። እስቲ እናያለን። እኔ የምለው ቆይ ቁማር አይመቸኝም አልካ። ቆይ ምንድን ነው ሰደቃ ነው? አንተ ሲጀምር የምን ፋይት የምታውቀው ነው? አንተ ፉድ ፋይተር እናትህ ቶሎ ሳታይ አጥበው ይህን ቪዲዮ አትታጣም ይዘው ትደባደባታል። ደግሞ እኮ የሚያመጣቸው ምክንያቶች ይገርማሉ። እዚህ ጋር ደግሞ ቁማር ብሎላቸዋል። ሴዶን በባሌም ይሁን በቦሌ በቃ ሪንጉስ መግባት አለበት። ዋናው ምንፈልገው እሱን። ሴዶ ውድድሩን አላደርግም ካል የበላሃቸው ክትፎች፣ እንቁላሎች፣ የጠጣሃቸው ጁሶች ይፋረዱሃል። እንግዲህ ሴዶ እናቴ ትቆጣኛለች ላለው እና ፈርታል ለተባለው ትችት ምላሽ ሰጥቷል። የምር እናት ስለምትቆጣ ነው የፋይት የሚቀረው? አዎ እናቴ ትቆጣኛለች፣ አልደባደብም። በምን ኮንዲሽን ይሁን ታዲያ? በሌላው ተስማምተና በትኬት ብቻ ነው። ፈርቶ ነው ለሚሉት ምን መልእክት አስተላልፍላቸዋል? ዊ ዶንት ጊቭ አ ሺት። ሴዶ ምንድነው እናቴ ትቆጣኛለች ብለሃልና የምር እናት ስለምትቆጣ ነው የፋይት የሚቀረው ወይስ ሌላ ምክንያት አለ የፋይት የማይሳካበት? አዎ እናቴ ትቆጣኛለች፣ አልደባደብም። አም ፕሮፌሽናል የሆነ ድብድብ አልደባደብም። ያው ፕሮፌሽናል ፋይት አንተ ታውቃለህ እንዴት እንደሚካሄድ። በፕሮፌሽናል መንገድ ጠየኳቸው፣ ግን እነሱ በቁማር መልክ አመጡት። እንዴት የሆነ ሰው ካሸነፈ 10 ሚሊዮን ይወስዳል ማለት ይሄ አም ፕሮፌሽናል ነው። እኔ የምሰራው ለማርሻል አርት ነው እንጂ ለራሴ ጥቅም አይደለም ማለት ነው። ሚክስድ ማርሻል አርት ኢትዮጵያ ውስጥ ለወጣቱ ለታዳጊው ለምን ገቢ አሁን ዓለም ላይ ከፍተኛ ገቢ ያለው ስፖርት ከተባለ ሚክስድ ማርሻል አርት ስለሆነ ያንን ስለማስብ ለወጣቱ ለታዳጊው ለሚመጣው ስለማስብ በፕሮፌሽናል ዌይ ድብድቤ እንዲሆን ስለፈለኩ ነው። እናቴ ትቆጣኛለች አም ፕሮፌሽናል ፋይት ከሆነ ያልኩት። እሺ በምን ኮንዲሽን ይሁን ታዲያ ፕሮፌሽናል ነው ብለህ የምታስበው መንገድ በየት መንገድ ብሄር ነው አንተ ፋይት ማድረግ የምትችለው? አዎ እኛ ብዙ ዲል አድርገናል ከነሱ ጋር ካዘጋጁ ጋርም ከሁሉም ጋር ዲል አድርገናል። ፕሮፌሽናል ዌይ እንዲህ ነው ብዬ አስረድቻቸዋለሁ። አሁን እኔ በሌላው ተስማምተናል በትኬት ብቻ ነው። በትኬት 10% ስጡኝ ነው ያልኳቸው። ከመቶ 10% ስጡኝ። ይሄ ህዝቡ መፍረድ ይችላል። ይሄ እንደው እነሱ 90% ሁሉ ህዝቡ መፍረድ ይችላል። እኔ 10% ማለት ነው። ሀሳቡን 10 እየቀያየ ይሄ ነው ችግሩ። ስለዚህ በሱ ብትስማሙ አሁንም ፋይቱ እኔ ሬዲ ነኝ። እኔ ለፋይቱ ሬዲ ነኝ። እኔ ለፋይቱ ተጨንቄ ማላቅም፣ ስለ ውድድሩ ተጨንቄ ማላቅም። ግን ስለዚህ ነው አሁን ፕሮፌሽናል አንድ ማርሻል አርቲስት ማለት ባይዘው እኔ 20 አመት ሙሉ ማርሻል አርት ውስጥ ነኝ። 13 አመት ሚክስድ ማርሻል አርት፣ ከ7 አመት ቴኳንዶ ኢንተርናሽናል ቴኳንዶ ነበር ፕራክቲስ አደረገ የነበረው ማለት ነው። እና ቴኳንዶ መጀመሪያ ምንድነው ወይ ማርሻል አርት ያስተማረኝ በንግግር ሰዎችን ማሳመን አለብህ ይላል። ዛት ሚንስ ፕሮፌሽናል መንገዱ በንግግር ታሳምናለህ፣ መጨረሻ ላይ ፋይናሊ በተግባር ታሳምናለህ። ምኑ ውድድሩን አሸንፈ ማለት ነው። በዛ መንገድ ነው እኔ ከማርሻል አርት ያገኘሁት ስለንቦና ነው። ይሄ በዚህ መንገድ ይሁን ነው እያልኩ ያለሁት። በዚህ መንገድ ከሆነ ፋይቱ ጋር ነው ያለው። ድብድብ ለኔ ብርቅ አይደለም። ሁሌ በቀን እንደው ብታምኑ ባታምኑ በቀን ለ6 ሰዓት እደባደባለሁ። ሁሌ ማለት ከድንጋይ ጋር ነው። ሁሌ ስፓሪንግ ለ6 ሰዓት ነው የምደባደበው። ስለዚህ ለኔ ብርቅ አይደለም ማለት ነው። ከብሎኬት ጋር ከሆነ አሁን ፈርቶ ነው ለሚሉት ምን መልእክት አስተላልፍላቸዋል? ያው ማያቅ ሰው ቢያወራ we don't give a shit። yes we don't give a shit። ከቦክስ ውድድሩ ሳንወጣ ታዋቂው ቦክሰኛ ቢኒያም ሽብሬ የቀረበለትን የኤምኤምኤ ፋይት ጥያቄ ተቀብሏል።
ሰላም ሰላም ቤተሰቦቼ፣ የሀገሬ ልጆች፣ ሀገር ውስጥም ያላችሁ በውጭ ሀገርም ያላችሁ ሰላማችሁ ይብዛ። አጠር ላለ መልእክት መጥቻለሁ። እሱም ምንድነው ሰሞኑን በሶሻል ሚዲያ በተለያዩ ቪዲዮዎች ሲለቀቁ ወደዚህ ሲሉ ነበረ። ለዛም መልስ ለመስጠት መጥቻለሁ። ቢኒ ትወዳደራለህ? የስ ኦፍ ኮርስ እወዳደራለሁ። ደስ እያለኝ እንኳን አይደለም ከሀገር ውስጥ ካሉትና ከኢንተርናሽናል ከውጭ ካሉት ጋር ያን ውድድር ለማድረግ ደስ እያለኝ እወዳደር እፈልጋለሁ። ነገር ግን እኔን በተመለከተ ፕሊዝ ከዮኒ ቬጋስ ጋር ያለውን ነገር ብጨርሱ በጣም ደስ ይለኛል። ምክንያቱም ከዮኒ ጋር ኦልሞስት ከሁለት ዓመት በላይ ይህንን ኮንትራክት ከሱ ጋር ስፈራረም፣ ስለዚህ እኔን በተመለከተ ከዮኒ ቬጋስ ጋር ጨርሱ። እያንዳንዱን ነገር ይነግራችኋል። ከኔ ጋር ደግሞ መስራት ለምትፈልጉ ስፖንሰር ማድረግ ለምትፈልጉ ኤኒቲንግ እኔን ከምትጠይቁ እሱ ሞር ዲቴል ያጋር ከሱ ጋር ያለውን ነገር ጨርሱ። እወዳችኋለሁ። ክበሩልኝ። አሁን ነው በኢትዮጵያ ትክክለኛውን የኤምኤምኤ ፋይት የምናየው። ተዋናይ ሄኖክ ወንድሙ ላለፉት 3 ዓመታት ሲለፋበት የነበረው የፈረጃ ፊልም ሊጠናቀቅ ከጫፍ ደርሷል። እናም ሄኖክ ወንድሙ ለፊልሙ የከፈለው መስዋዕትነት ብዙዎችን ሲያነጋግር ነበር። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ ይበላሉ። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬን ለፊልሙ ያለው መስዋዕትነት በጣም አመሰግናለሁ። ይሁላ ለፊልሙ ጀግና ነው በእውነት። ጀግና ሄኖክ ወንድሙ ባይስን እስኪመስል ሳክሪፋይስ ያደረገበትን ፊልም ሁላችንም በባሌም በቦሌም ብለን ከፍለንም ቢሆን ማየት አለብን፣ ማበረታታት አለብን። ስማኝ የኔ ፍቅር፣ ወይ እኔ አለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ ለሚሉት ሰው ምንድን ነው የምትላቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ እኔ ፍቅር በጣም ነው የማፈቅርሽ። አይ ላቭ ዩ ቱ። ደግሞ ከልቤ ነው የማፈቅርሽ። እሺ እኔ ጣፋጭ። እሺ አባቴ። የኔ ጣፋጭ ምን ታያቸዋለሽ? እዩ መሱ ማግታችኋለ። የኔ ጣፋጭ አልካት፣ ነገር ግን አልተሳሳትክም። ገር በጣም ይጣፍጣል። እኔ ወንድም ምን ብለህ ብትጸልይ ነው ግን ይሁላ በረከት የፈሰሰልህ? ኧረ ለእኛም ንገረን። ምን ያዝናናሻል? ብር ያዝናናኛል። ትክክለኛ መልስ። ምንም በቃ ሊትራሊ ምንም ሆቢ የለኝም። ነበረኝ ሆቢ ብር ነው በፊት ነበረኝ። አሁን በፊት ጠይቀኝ ፊልም ማየት እልሃለሁ፣ ትራቨል ማድረግ እልሃለሁ። አሁን ላይ ግን ብር መስራት በቃ ብር ምንም በምንም ነገር ውስጥ የሆነ ነገር ስታወራኝ እንትን ልቃዥላ እችላለሁ። ብር በቃ እና ብር እና በቃ እሱ ነው ኢንትረስት የሚያደርገኝ ቢዝነሴ እና ከቢዝነሴ ስወጣ ቤተሰቤ፣ ከዛ ውጭ ምንም ኢንትረስት የለኝም። ሶፍሚ ከብር ውጭ ምንም ያዝናና ነገር የለም። ትክክለኛ መልስ ነው የመለሰችው። ተራራቃችሁብኝ ትንሽ ጠጋ እጅሽ ግን እጅሽን አውጪውና አሪፍ ፎቶ ላንሳሽ። እሽ ሜላት ችቦ ነሽ። ምን አልክ? አይ ምንም አነሳውሽ እኮ ሌላ ስታይል ቀይሪና አሁንም እዛው ተመችቷታል። ምን አልክ? አይ ምንም ፎቶ ላንሳችሁ ስታይል እየቀየርሽ እኮ ነው። ስታይል መረጣ የነ መረጣ ነው። አንተ መንሳት ብቻ አይደለም ምን አገባ? አንተ ዝም ብለህ ካሜራ ያዝከው ስታይል እንኳን አታውቅም። አንተ ካሜራን ካከለብላ ልጅቷ ሙቀቱ ተመችቷታል ማለቴ ስታይሉ ተመችቷታል። እና ያው ያንተ ስራ ዝም ብሎ ማንሳት ነው። ነው ቅሙኝ አባይ ዛሬ ጓደኞች ጋር ስለመሸብኝ እዛው ነው የማድረው። ልንገርህ ብዬ ነው። ይሄን ልትለኝ ነው በቃ የመጣኸው? አዎ ባይ እንዳታስብ እኮ ነው። ይሄንን በስልክ ማለት አትችልም እንዴ? ምን አይነት ልጅ ነው? እንደዛ ይቻላል ለካ። ቆይ አንዴ አባይ ሊደውል ነው። ኧረ ዝጋ። ሄሎ አባ ሄሎ፣ ዛሬ ጓደኞቼ ጋር ስለመሸብኝ እዛው ነው የማድረው። እንዳትሰጋ ላሳስብህ ብዬ ነው። ግድ የለም እሺ፣ ችግር የለውም። እሺ አባዬ ደህና ነኝ። እፎይ እንደዚህ በቀላሉ መገላገል እየተቻለ ምንድነው ግን የቃምኳ? ይሄማ ጫት ብቻ ይመስለኛል።
መቃብር ላይ በቀለ ጫት ስቅም እንዲህ ነው ምርቅንቅን የሚያደርግ። ሲጀመር ይህ አመት ትክክል አይደለም። ይሄን ቪዲዮ ይዩት። ረበለው ምንድነው ምንድነው የሚያስረዳኝ ሰው አለ? እንደው በቅንነት ለመረዳት ዝግጁ ነኝ። 8ኛው ሺህ ሊትራሊ 8ኛው ሺህ እግዚአብሔርን ምን እየሆናችሁ ነው? ሰዎች እኮ ኖርማል ሆነው ነው በቃ እየቀረጿቸው ነው። የእናቶች ቀን እየተከበረ ነውና ይሄን የሚያክል ለትዳር የደረሰ ሰውዬ የእናቱን ከንፈር ግልጭጭ እያደረገ እየሳመ ምን ማለት ነው? እኔ በጣም ነው የደነገጥኩት። እግዚአብሔርን ምን አይነት ጊዜ ላይ ነው የደረስነው? ሰሞኑን እናትና ልጅ የሚመስሉ ባለትዳሮችን እያየን እየደነገጥን ነው። ምንድነው ግን ቻሌንጅ ጀምራችሁ ነው? በጣም በስታችኋል። አልገባኝም ነገሩ። ስንት ነው ሂሳቡ? እናቴ 100 ብር ብቻ። የትኛው ነው 100 ብር? ይሄኛው ነው። አያይም ብላ ማነው? ኧረ ተው ልታስቀስፉን ነው አላማችሁ? የአሸናፊው ሎተሪ ዕጣ ቁጥር 5 6 7 3 9 ምን አሸነፍን? አዎ እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጠግስና ልጥላ ጠግስ ይባላሉ። ወደ አረፍተ ነገሩ ስንመጣ አበቃ እንደሳኔ ሎተሪ ደረሰው ይላል። ውሻ ጠግሱ ምንድነው? ሎተሪ ደረሰ። ልጥላ ጠግሱ ምንድነው? ሎተሪ ደረሰ። አንቺ ምንድነው መጠቀም የነበረብሽ? ልጥላ ጠግስ። ግን የተጠቀምሽው ምንድነው? ውሻ ጠግስ። ልጥላ ጥሩ የትኩረት ልጥላ ጠግስ ላይ እኮ ትኩረት ብታርግ ይሄኔ ደርሶሽ ነበር። ነውራም በአለጌ ምንድነው? ይህ ቤት ግን ከመታጠቡ ብዛት አንድ ቀን በዝብሶ እንዳይፈርስ ነው የምፈራው። እንደ ሀሳብ ልጅቷን ግን የአካባቢ ጽዳት ሚኒስቴር ዴታ ብናረጋት ምን ይመስላችሁ? አሪፍ ጽዳት ባለሙያ ናት። ብዙ አይነት ስታይል ፖዚሽኖች አሏት። አጎሴን ያኑርልኝ አቦ። እኩዮቿን ጨርሳ ለብቻዋ ቀረች እንዳይሉኝ ባክ ግንቦትን አትለፋት። ወስን አልኩ እኮ ነፍሴ ካልሆነ ባካፓላ ሀጎሴ አነና ለኹስ ሐጎስ አትበል። ሁሌ ትዳር ጥያቄ ሲነሳ ምን ትላለህ? እንጣናና ብለህ 14 ዓመት አስቀምጥከኝ አትበል ዛሬ አጎስ እየሰማህ ነው? ሬዲዮ ነህ ባካፕ ነህ ተብለሃል። ሬዲዮን ሁሌም ዝግጁ። ይሄኛው ሲታይ ልፍስፍስ ነው የሚመስለው። ወገኔ አረ ድረሱልኝ ወገኔ ወንድሜ ልትሞት 1 ሰዓት ነው የቀራት። አፈር ከሚበላው ብር አምባሯን ለሰው መስጠት ትፈልጋለች። ወንድሜ ፈልግልኝ። ሌላ ሰው? አዎ አንተ ክፉ ነህ ያለው አንድ ልባዳ ደስ ይለኛል። ውሰድላት። አረ ተቆምቶለው እሙዬ ይተካልሽ ዶክተር የእግዚአብሔር ይስጥ። ምንም ችግር የለም። አንቺም እግዚአብሔር ይስጥ። እንጂ አፈር ከሚበላው ምን ችግር? እኔ የምልህ ወይ ምን ነበር ያመማት? በእናትህ በሚያሳዝን ሁኔታ ኤችአይቪ ኤድስ በቃ ኤችአይቪ ሲያዘኝ ያዘኝ ሁኔታ በቃ አንድ ልድገማ አለክው ልድገም 10 ዙር ነጠቃ በደንብ እንትን እንደነዋ ወደ ላርጊው እሺ ማለት እንዴት ይያችሁ አሁን እሺ መጣ ይሄ ነው በቃ አረላሽ ሌላ ሰው መስሎሽ አይደለም። እኛ ኬፍ እየተለማመድን በየቡናው ልታወሪ አንቺ ወረኛ። እኔ እኮ እያጨበጨቡ መስሎኝ ነው። ባርዬ አንካ ሁለት ተሰጥ አንዱ ላንተ ይዤላል መጣ የኔ ባለውለታ የኔ ስመ ብዙ የጠላሽ ይጠላ ይብዛበት መዘዙ ሽልጦ የሚሉሻል ላምባሻ የሚሉሻል ቀርበው ካላዩሽ ግን እንዴት ሲያውቁሻል ዘወትር ከዓይኔ የማልጠፋው መከታ ክብሬ የሆንከው ሽልጦ የኔ ትዝታ ተጋገር ጠዋት ማታ ምርጥዬ ግን ይመችሽ አመሰግናለሁ ሽልጦ የኔ አበባዬ